ነቢዩ ፌበንን አስጠነቀቀ። እኔ አንቺን ላገባ አልችልም፣ አንቺ ስርዓት የሌለሽ ልጅ ነሽ። በጋብቻው ብትስማሚም እኔ ግን ይህንን በፍጹም አልፈቅድልሽም። አርፈሽ ብትቀመጪ ይሻላል፣ ጥግሽን ያዢ፣ ከህይወቴ ውጪ እያላት ይገኛል። ጽጌረዳ እንግዲህ ተገዳ ልትዳር ነው። እናትየዋ ታገቢያለሽ ብያለሁ፣ ታገቢያለሽ፣ የኔን ትዕዛዝ መተግበር አለብሽ፣ ትዕዛዜን ደግሞ የመስማት ግዴታ አለብሽ እያለቻት ትገኛለች። አቶ መስፍንና ወይዘሪት ፍቅርተ እንግዲህ ተመካክረው የራሳቸው ውሳኔ ወስነው ቢጨርሱም ግን ነቢዩ ይሄንን እነሱ ሲያወሩት የነበረውን ወሬ ሰምቶ ሻይ ወርውሮ ደፍቶባቸው እንግዲህ ክላስ ውስጥ እኔ ባልፈቀድኩበት እኔ በሌለውበት ስለ እኔ እንዴት ይወራል? የትዳር ህይወት መምረጥ የምችለው እኔ ራሴ ነኝ እንጂ አባዬ እኔ ማልፈልጋትን ሴት እንዴት እኔን ለማጋባት ትሞክራለህ? እንዴት ትወስናለህ? በማለት አባቱ ላይ እየጮኸ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁኝ። ቪዲዮን እስከ መጨረሻው ተከታተሉ። ላይክ ማድረግ እንዳይረሳ። ተወዳጁን ጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ጽጌረዳ እንግዲህ እንደምናውቃት በብዙ ውጣ ውረድ ውስጥ የምታልፍ ጠንካራና ጀግና ሴት ናት። አሁን ላይ ታዲያ እስከ ስራ ቦታዋም እናቷ መንጭቃ አስወጥታታለች። እናትየዋ እኔ ለአንቺ ብዬ ዋጋ ከፍዬ አንቺን አሳድጌ እንደ ሚጥሚጣ እየተቃጠልኩኝ ስንት እንደሚያቃጥል ነገርን እያሳለፍኩ አንቺ ደግሞ አንቺን ለማገዝ ነው ብለሽ እንዴት ሰው ቤት ትገቢያለሽ? እኔ እድሜዬን ለአንቺ ብዬ ሰው ቤት እየሰራሁት አንቺን ለማሳደግ ነው። አንቺ ግን እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ ሰው ቤት በመስራቷ እጅጉን በጣም ትናዳባታለች። እኔ ቸገረኝ ብዬሻለሁ ወይ በማለት ስትጮህባት ነበረ። የትኛውም እናት እንግዲህ ራሷ ሻማ ሆና ልጆቿን ማሳደግ ለልጆቿ ዋጋ መክፈል ትፈልጋለች እንጂ ልጆቿ ዝቅ እንዲሉ አትፈልግም። የጽጌረዳ እናትም እንግዲህ እሷ ለእሷ ብላ ዋጋ እየከፈለች ትገኛለች። ጽጌረዳ መጀመሪያም ሰው ቤት ገብታ ተመላላይ ስትሰራ እናትየዋ እንደማትፈቅድላት ስለምታውቅ በድብቅ ነበር ያደረገችው። ያው ተደብቆ አልቀረም፣ እውነታውን አይታለች ራሷ ባይኗ። ታዲያ ጽጌረዳ ሻይ አፊ እንግዶች መጥተዋል ብሎ ነቢዩ ባዘዛት ጊዜ ሻዩን አፍልታ ወደ አቶ መስፍን መኝታ ቤት እዛ በሄደች ጊዜ ያየችው ነገር እጅጉን አስደንግጧታል። ይመጣሉ ብላ ያልጠበቀችው እናቷና ፍቅርታ እንግዲህ የነቢዩን አባት ሊጠይቁ እሱ ክፍል ተገኝተዋል። በዛን ሰዓት በጣም በመደንገጥ ወደ ኋላ ተመልሳ ቀጥታ ታዲያ ነቢዩ ክላስ ነበር ሄደችው። የእሷ ተሯሩጦ መመለስ ነቢዩንም እጅግ አስደንግጦታል። ነቢዩ ገና ከሻወር መውጣቱ ስለነበረ እዚህ ምን ታደርጊያለሽ ነበር ሲላት የነበረው። እሷም ታዲያ ይቅርታ በጣም ገና ከሻወር መውጣትክ ነው ወይ? አላወቅኩኝም ነበረ። ይቅርታ አድርግልኝ፣ ግን ይህንን ሻይ እንድትወስድልኝ ይፈልጋለሁ። ከወሰክልኝ እንደ ውለታ ነው የምቆጥረው በማለት እየተርበተበተች ሻዩን ወደ እነሱ እንዲወስድላት እየጠየቀኝ ትገኛለች። እሱም ግን ምን ሆነሻል? ጤነኛ አይደለሽም ወይ? አሞሻል ወይ? የሆንሽው ነገር አለ ወይ? እያለ እየወተወተ ቢጠይቃትም አያይ ምንም አልሆንኩኝም፣ ከዚህ ክላስ ግን መውጣት አልችልም ነው ስትለው የነበረው። እሱ ግን ውጭልኝ ከክላሴ እያላት ነው። እሱ አልለበሰም፣ ገና ከሻወር መውጣቱ ስለሆነ ተደናግጧል። የተፈጠረው ነገር ምንድን ነው ብሎ ለማወቅ ቢሞክርም ከክላሴ ውጪ ስትባል አልወጣም ማለቷ ደግሞ እጅጉን አደናግሮታል። ለምንድነው ማትወጩ ነበር ሲላት የነበረው። አልወጣም፣ ባይሆን ልብስን እስከምትለብስ ፊቴን አዞርልሃለሁ ነበረ እያለች የነበረው። ለምንድነው ሻዩንስ የሚወስድልኝ ሲላት እንግዲህ እናቴና እትዬ እዚህ ናቸው ያሉት፣ እዛ መሄድ አልችልም፣ እባክህ ሻዩን ብቻ ሳይቀዘቅዝ ቶሎ ለብሰ ውሰድልኝ ነበረ ስትለው የነበረው። እሱም እሺ እንደዛ ካልሽ ወስድልሻለሁ፣ ግን ጉንጬን እንድትስምኝ ይፈልጋለሁ በማለት እንግዲህ ጉቦ ተቀብሎ ጉንጩን ተስሞ ሻዩን ይዞ ሲሄድ ግን ደስ የሚለው እሱም የራሱን ጉድ የሰማበት ላይ ደርሷል ማለት ነው። ሲሄድ እንግዲህ ፍቅርተና አቶ መኮንን ስለ ልጆቻቸው እያወሩ ነው። ፍቅርተ እንግዲህ ፌበንን ተዘጋጂ፣ ነቢዩን ታገቢያለሽ፣ ከአባትየው ጋር አውርተን ጨርሰናል ብላ ነግራታለች። ፌበን በደስታ ፈንጥዛለች። ታዲያ ነቢዩ ይሄንን ሚስጥር እስካሁን አላወቀም ነበረ። ምን አደረክ? እኔ የሴት ልጅ ወገን ስለሆንኩኝ ብዙ ነገር ያሳስበኛል። ምን ላይ ደረስክ?
ቶሎ መወሰን አለብን። ጊዜው ሳይሄድ ጊዜው እየሄደ በመጣ ቁጥር ነገሮች ይወሳሰባሉ ብላለች። ይሄንን ያለችበት ምክንያት የራሷ ፍርሃት ስላላት ነው። ምክንያቱም ነቢዩና ጽጌረዳም ስለተቀራረቡ ይሄ ነገርም ስላለ፣ አንደኛ ደግሞ የአቶ መስፍንና የጽጌረዳ የትዳር ሁኔታም እንግዲህ በስምምነት አሁን ላይ አልቋል። እናትየዋም ተስማምታለች። ግን ነቢዩ ሲገባ እንዴት በማለት አባትየው ላይ ጮኋል። አባትየው ግን እኔ ላንተ ብዬ ዋጋ ከፍዬ ያሳደግኩ ምንም ነገር ደስታ ሳያምረኝ ወጥቶ መዝናናት ሳያምረኝ ብዙ ነገር እናትም አባትም ሆኜ እያሳደግኩ እንደዚህ አይነት ቃል እንድትመልስልኝ አይደለም። እኔ የምልክን የማድረግ ግዴታ አለብህ። እኔ አባት ነኝ፣ ላንተ ብዙ ዋጋ ከፍያለሁ። ስለዚህ ከቃሌ እንድትወጣ አልፈልግም። እኔ የምላትን ሴት የመረጥኩለትን ሴት ማግባት አለብህ። ያን የማታረግ ከሆነ ግን አባትም ከዚህ ንብረትም አለኝ የሚባል ነገር የለም፣ ብትረሳው ይሻላል ነበረ ሲለው የነበረው። ፍቅርተ ግን እኔ በወጣ ይሻላል፣ እናንተ ብቻችሁን ተረጋግታችሁ አውሩ ነበረ ብላ የወጣችሁ። ልጅሽን መቼም ቢሆን ላገባት አልችልም፣ አልወዳትም ብሎ እንግዲህ ተናግሯል። ፍቅርተ እንግዲህ በዚህ ልክ ራሷን ባታዋረድ ጥሩ ነው ብዬ አስባለሁ። ምክንያቱም ወንድ ልጅ ፈልጎ ሴት ቤቶች ሄዶ ይጠይቃል፣ ይለምናል እንጂ ሴት እናት እንግዲህ በዚህ ልክ ሄዳ እኔ አላቅም። እንደዚህ አይነት ነገር ካለ እኔ አይቼ ስለማላቅ ነው። የሴት ወገን ወንድ ቤት አይሄድም። የሚሄደው የወንድ ወገን ሴት ቤት ሄዶ ይለምናል እንጂ በዚህ ልክ እንግዲህ አይዶን ነው። እኔ ስላላየው ነው። እንግዲህ ያያችሁ ካላችሁ በኮሜንት አሳውቁኝ። በነገራችን ላይ የሴት ልጅ እናት ሄዳ ምናልባት ስለሚግባቡ ስለሚቀራረቡ ሊሆን ይችላል። ግን ቢሆንም ከወንዱ ወገን ሲመጣ ነው ደስ የሚለው። በዚህ ልክ ራሷን ባታዋርድ ጥሩ ነው ብዬ አስባለሁ። አማቼ ነው ብላ የምታስበው የልጄ ባል ነው ብላ ያሰበችው እንግዲህ ልጅሽን አላገባም ብሎ እንደዚህ ከመናገር የበለጠ ትልቅ ውርደት አለ ብዬ አላስብም። ውርደትን ደግሞ የፈለገችው እራሷ ናት። ቤት ድረስ ሄዳ ስታወራ የነበረው እሷ ናት። አባትየው ታዲያ ነቢዩን በጥፊ እስከ መንታት ደረጃ ደርሷል። ነቢዩም እኔ አንተን ለማስቀየም ፈልጌ አይደለም አባቴ፣ አውቃለሁ ለእኔ ዋጋ እንደከፈልክ የአባትነትን ከዚህ በኋላ እንግዲህ አባትየው እኔ ደግሞ የራሴን ህይወት የራሴን ደስታ መኖር ፈልጋለሁ ነው ያለው። አውቃለሁኝ አባቴ እክስሃለሁ ብሎታል። ግን ፌበንን ጭራሽ አያገባትም። ፌበንን ትምህርት ቤትም ድረስ ሄዶ አስጠንቅቋታል። ደውሎ አግኝቷት ነበረ። ሲያገኛት ግን ስለ ጽጌረዳ ሊያወራት እንጂ ስለ እሷ ሊያወራት አልነበረም። ፌበን ግን የጠበቀችው ስለ ፍቅር እናወራለን ብላ ነው የጠበቀችው። ነገሩ ግን በተገላቢጦች ነው። ጽጌረዳ ላይ እኔና አንቺ በጣም ብዙ ክፋትን ሰርተናል፣ ብዙ በድለናታል። አሁን ላይ ግን እኔ ተጸጽቼ ይቅርታ ጠይቄያታለሁ። ከቻልሽ አንቺም ይቅርታ እንድትጠይቂያት ፈልጌ ነው የመጣሁት። ይሄንን ልነግርሽ ነው የደወልኩልሽ ነበረ ሲላት የነበረው። እሷ ግን የኔና የአንተ ጉዳይስ ነበር ያለችው። እኔና አንቺ ምንም ነገር የለንም፣ ጋብቻው ላይ እንደተስማማሽ ሰምቻለሁ። እኔ አንቺ መቼም ቢሆን መቼም አላገባሽም፣ ጋብቻ የሚባል ነገር የለም፣ እርሹ ከአይምሮሽ ውስጥ አውጩ ብሎ በቁጣ ቃል ነበረ ሲናገራት የነበረው። እሷም እየተንተባተበች እንግዲህ እኔ ጋብቻ እንዴት ሊወስድ እንችላለሁ? እንዴት አንተን ለጋብቻ? አረ ውሸት ነው፣ አልተስማማውም። እኔ ሁሉንም ነገር አውቄያለሁ። ተስማምተሻል በጋብቻው ላይ። እኔ ፊት ለማስመሰል አትፈልጊ፣ እርሹ ብትረሹ ነው የሚሻለው ነበረ እንግዲህ ሲላት የነበረው። እኔ ስለ ጋብቻ አይደለም እያልኩ የነበረው የኔና ያንተ ጓደኝነትስ ነበር ስለ የነበረው። ለማንኛውም እሱን እናያለን ብላ ነው እንግዲህ ሄደችው። እናትየዋ ያለቻት ሙሉ ለሙሉ ይሳካል ብላ ነው እሷ የምታስበው። ነቢዩ ካልፈለገ እንግዲህ አልፈለገም ነው፣ በግድ አስገድዳ መቼ ሳታገባውም። የጽጌረዳ እናት እንግዲህ ጽጌረዳን ከዛ ግቢ አመነጫጭቃ ነው ይዛት የወጣችው። ያየቻት ያው በድንገት ነው። ጽጌረዳ እናቷ እንዳታያት ተደብቃ ነበረ። ማለት ሻይ አልወስድም ማለቷ እናትየዋ እንዳታያት ነበር። ነገር ግን እንግዲህ የጽጌረዳ እናት ወጣ ብላ ስለነበረ ጽጌረዳም ከውጭ ዕቃ ይዛ ስትገባ ፊት ለፊት ተገጣጥመዋል። እንግዲህ ሁለቱም ነው የደነገጡት። እዚህ ምን ትሰሪያለሽ ነበረ ስትላት የነበረው። እሷም እማዬ ቆይ ላስረዳሽ፣ እማዬ ላስረዳሽ ብትልም ምን ትሰሪያለሽ እዚህ ነው ያለቻት። ያው እዚህ የምሰራው
አንቺን ለማገዝ ትንላለሽ፣ እየሰራውኝ ነው። አንቺ ከምታገኙ ደግሞ 2 እጥፍ ነው የሚከፈለኝ። አንቺን ለማገዝ ነው፣ አንዳንድ ወጪዎችን አንቺን ላለማስቸገር ነው ብላለች። ያው ልጅቷ እናቷን ላለማስቸገር ያደረገችው ጥረት ነው። ከዚህ በኋላ ግን ከትምህርት ቤት ወደ ቤት፣ ከቤት ወደ ትምህርት ቤት ነው። እኔ ስሪልኝ ብዬሻለሁ ወይ፣ ከብዶኛል ብዬሻለሁ ወይ በማለት በጣም ስትቆጣት ነበረ። ይሄንን ሚስጥር ታዲያ ፍቅርተ ታውቃለች። ፍቅርተም ሁለቱ ሲጨቃጨቁ በሰማች ሰዓት እንዴ አታቂም ነበር ወይ? እኔ እኮ ተመካክራችሁ ያደረጋችሁት ነበረ የመሰለኝ ብላ እንግዲህ እያወራች ነበረ። ምንድን ነው እኔ የማውቀው ነገር የለም ከኔ ውጭ ተደብቃ ለካ ይሄንን ሁሉ ስራ ትሰራለች ወይ? ለነቢዩም እንግዲህ ከዚህ በኋላ ሰራተኛ አይደለችም ልጄ ሰራተኛ አይደለችም። ሰራተኛ ከነገ ጀምራችሁ ፈልጋችሁ ልታመጡ ይገባል፣ የእናንተ ሰራተኛ አይደለችም ብላለች። እንግዲህ ሰራተኛ ብትሆንም እዛ ቤት እንግዲህ ሽማግሌ በቶሎ ተልኮ ልጄ እንድትገባ ፈልጋለሁ ብላ ወስና ገብታለች። አቶ መስፍን እንግዲህ ሰርግ ምናምን የሚባለው ነገር ያው ብዙም አስፈላጊ አይደለም፣ ታዋቂ ሰው ስለሆንኩኝ ለእሷም ቢሆን ጥሩ አይደለም ለአይን አገባለው በቃ ብሎ ተስማምቷል። እንዴ በሽማግሌ በክብር ልከክ አይደለም ወይ ነገር ብላለች። እንግዲህ ያው እሱ ይሄንንም አልፈለገም፣ እንደው ዝም ብሎ እንዲያስገቡለት ፈልጎ ይሆናል ይመስለኛል፣ አላቅም። መቼም እንግዲህ ታዲያ በሰርግ ተደግሶ እሱ ሲያገባ ይሄንን ልጁን የምታክል ሴት ሲያገባ መሳለቂያ እንደሚሆነው ውስጡ ስለሚያውቅ ይሄንን ውሳኔ ወስኗል። ግን ጽጌሬዳ ይህንን ጉዳይ ሰምታለች ወይ ብሎ ጠይቋል። እና ጽጌሬዳ ከኔ ትዕዛዝ አትወጣም፣ የኔን ትዕዛዝ ትቀበላለች ነበረ ስትል የነበረው እናትየዋ። ጽጌሬዳ ደግሞ ባመነችበት ነገር የጸናች እንደመሆኗ ደረቅ እንደሆነች በደንብ አድርጎ አሰሪዋ ቢሆንም ያጋል ለማስኮር ሞክሮ ነበረ፣ ግን አልተሳካለትም ማለት ነው። ይህንን ፈቃደኛ ላትሆን ትችላለች ብሎ ውስጡ ሀሳብ አለው። ታዲያ እኔና እሷ ከተጋባን በኋላ ይህንን ቤት አንድ ልጅ አለኝ ለእሱ ለቅቄለት ከዚህ የተሻለ ቤት እንኖራለን፣ ምንም ልጅሽ የሚጎልባት ነገር የለም፣ ለአንቺም ትተርፋለች በማለት እንግዲህ ዘርፌን ለማሳመን ሞክር አድርጓል። አንቺን ብትሆኚ ከኛ ጋር መኖር ትችያለሽ ነበረ ሲላት የነበረው። ታዲያ ወይዘሮ ፍቅርተ እኔና አንቺ በልጆቻችን እድሜ ነው ቢያንስ የተዋወቅ ነው። አሁን ግን ልንለያይ ስለሆነ እጅጉን በጣም አዝኛለሁ። በጣም ነው የከፋኝ። ረዥም ዓመትን አብረን ቆይተናል ብላ ለማለቃቀስ ሞክራ ነበረ። የዘርፌ ምላሽ ግን ገና መቼ ተረጋገጠና ነው ትዬ ተው እንጂ ነበር ስትል የነበረው። እንዴ አልወሰንሽበትም አላመንሽበትም ማለት ነው እንዴ ነበረ እያለቻት የነበረውና አይ እንደዛ ማለቴ ሳይሆን እትዬ ለማጽናናት ብዬ ያደረግኩት ንግግር ነው ብላለች። ጽጌሬዳን እንግዲህ እንደዛ መነጫጭቃ ይዛ ከገባች በኋላ በዚህ ሳምንት ውስጥ ሽማግሌ ይላካል ታገቢያለሽ ነው ያለቻት። ጽጌሬዳ ገና ታገቢያለሽ የሚለውን ቃል ስትሰማ እንዴት እንደዚህ ይሆናል እማዬ፣ እኔ እኮ ጽጌሬዳ ነኝ፣ ምን ማድረግ እያሰብሽ ነው? ለምንድን ነው እንደዚህ የምትይው? እንዴ ለምን ነበረ ስትላት የነበረው። ታገቢያለሽ ብያለሁ፣ ታገቢያለሽ፣ የኔን የእናትሽን ትዕዛዝ መስማት አለብሽ፣ ይሄ ግዴታ ነው ብላታለች። ለዛውም እንግዲህ የምታገባው ሰው ይህንን ሽማግሌ እንደሆነ ገና ሳታቅ ካሁኑ ጽጌሬዳ እጠፋልሻለሁ ብላለች። ምንም ጥያቄ የለውም። ይህንን ስትሰማ ደግሞ ጽጌሬዳ ከቤት ትወጣ ይሆናል ወይ የሆነ መፍትሄ ትፈልግ ይሆናል እንጂ በጭራሽ ይህንን ሽማግሌ መቼስ አባቷ ሳይሆን አያቷ የሚሆንን ሽማግሌ በጭራሽ ታገባለ ብዬ አላስብም። እሷ አሁን ላይ መማር ትልቅ ደረጃ መድረስ እንጂ የትዳር ነገር የምታስብበት እድሜ ላይ አይደለችም ያለችው። እናትየዋ እንግዲህ በገንዘብ ተታላ ይህንን ውሳኔ መወሰኗ እኔ ተገቢ ነው ብዬ አላስብም። ይህ ሁሉ ታዲያ የፍቅር ተጉትጎታ እንጂ የራሷ ውሳኔ አይደለም። ምናልባት ሰውየው እንዴ ካዘኑ ማግባት ካለባቸው ለምን እናትየዋን አያገቧትም? እንዳሳብ ነው። እናትየዋን ለምን አያገቧትም? እናትየዋ ራሱ የጽጌሬዳ እናት ራሱ ትንሽ ናት ኦልሬዲ በሳቸው እይታ ማለት ነው። ቢሆንም ከልጅቷ መቼስ እሷን ቢያገቡ የተሻለ ነው አይመስላችሁም? ገና ሮጣ ያልጠገበች ልጅ በአሁኑ አሰናክሎ ለማስቀመጥ እንዴ ምን አስቦ ነው ሰውየው ምን አስቦ ነው? የልጅ ልጁ የምትሆነውን ገና ትንሿ ልጅ ቢያንስ እሷ የምትሆነው እንግዲህ ለነብዩ ነው። ጽጌሬዳ የምትሆነው ለነብዩ ነው። ስለዚህ ነብዩና ጽጌሬዳ አንድ ላይ በፍቅር ይቀጥላሉ ብዬ አስባለሁ። ፌበን እንግዲህ
ነቢዩ ጋር ምንም አይነት ግንኙነት አይኖራትም። ምክንያቱም እንደማይፈልጋት ተናግሯል። ይሄ ደግሞ ስነ ስርዓት የሚባል የሴት ስርዓት የሚባል የላትም። ፌቨን በጣም ወጣ ያለች ሴት ናት። እንደዚህ አይነት ሴት ደግሞ በብዙ ወንዶች ዘንድ ተመራጭ አይደለችም፣ ተፈላጊ አይደለችም። ረጋ ያለች ብትሆን ጥሩ ነው ብዬ አስባለሁ። ከጽጌረዳ ጋር እሷ በጭራሽም ነው ልትወዳደር የማትችለው። ልዩነታቸው በጣም እየሰፋ ነው። ጽጌረዳ በብዙ ነገር እንደዚህ ዋጋ ከፍላ እየኖረች የደሃ ልጅን ብትሆንም እንኳን ክብሯን የጠበቀች ስርዓት ያላት ልጅ ናት። እችኛዋ ደግሞ አንዳንዴ የሀብታም ልጅ መሆን እንደዚህ ያሞላቅቃል እንዴ? ግን ቆይ እኔ እኮ አልገባኝም። ሀብት እንደዚህ ያሞላቅቃል እንዴ? ሀብት እንደዚህ የሚያሞላቅቅ ከሆነማ ይቅርብን፣ ሀብታም መሆን ትላላችሁ። ለማንኛውም ላወቀበት ሀብትም መጠቀሚያ ነው፣ ላላወቀበት ደግሞ መጥፊያ ይሆናል ማለት ነው። ህይወት እንግዲህ እንደዚህ ናት፣ ምንም ማድረግ አይቻልም። ለዛሬ እንግዲህ ጽጌረዳ ድራማ ይዤላችሁ የመጣሁት ይህን ይመስላል። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከጽጌረዳ ድራማ ምን ተማራችሁ? ጽጌረዳ ሁሌም ታሸንፋለች ማለት ነው። ጀግና ናት። ፌቨን ዳውን ፌቨን ዳውን አርፈሽ ተቀመጪ። ነብዩ አንቺን አይወድሽም፣ አንቺን አያፈቅርሽም ተናግረናል። እንግዲህ እኛ የለንበትም።